ማለት እንዳለብኝ ምን ልልሽ እንደምፈልግ አላውቅም፣ ግን እንዴት ነው የቻልሽበት? ማለት እንዴት እኔም በቀላሉ መርሳት ቻልሽ? እንዴት ነው አንቺ እኔም መርዳት አንተን አረሳውኩም? ይሄን ሁሉ ነገር እያደረከኝ እስካሁን ራሱ ይጣለበት እስካሁን እጅ ጋር ያለዋ እስካሁን ጭንቅላትሽ እንዴት ነው የሚያስበው? በእናትሽ እስኪ ተረጋጋ። እኔ እኮ በቃ በዚህ ልክ ካንተ ጋር ማውራት አይቻልም ማለት ተረጋግቶ ካንተ ጋር ማውራት አይቻልም ማለት ተረጋግቶ ማውራት አይቻልም። አንቺ በቃ ለኔ መሆን ያልቻልሽ ለማን ልትሆኚ ነው? ምክንያት አጣሁለት በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴን ሰላም ቤተሰብ እንዴት ናችሁ? ያው እኔና ጆን ያለንበትን ሁኔታ ታውቃላችሁ። በሁለታችን መሀል ምን እንደተፈጠረ ታውቃላችሁና ብዙ ማስረዳት አይጠበቅብኝም። ማለት ያው ባለፈው በሰራነው ቪዲዮ ላይ እኔ ነግሬዋለሁ ምክንያቴን ከሱ ጋር ለምን አብረን መቀጠል እንደማንችል። ምክንያቱም በአንዳንድ ነገሮች በቃ በተፈጠሩት ነገሮች በጣም ደግሞ በኔ ቤተሰብ በኩል በጣም ከባድ ነው። በቃ እያሳደሩብኝ ያለው ተጽዕኖ ለምን እንደዚህ ካላመነሽ ሰው ጋር ለምን አብረሽ ትሆኛለሽ ምናምን እያሉ ስለሆነ በቃ ለወደፊትም ምንም አይነት እምነት እንዳይኖረኝ እንደዛ ማለት ነው እነሱ የሚያስቡትና በቃ ከበደኝ። እኔ በቃ ከሱ ጋር በሆነ አብሬ ልጃችን አብረን ብናሳድግ በጣም ደስ ይለኛል። ለምን አልጠላሁትም፣ ወደዋለሁ። አሁንም ግን እዚህ ጋር ደግሞ ቤተሰብ አለ። አሁን ወንድሞቼ ብቻ አይደሉም አሁን ላይ ደግሞ እንደዚህ እያሉኝ ያሉት። አሁን ላይ ፋዘርም ገብቷል እዚህ ነገር ላይና በቃ እሱ ጋር መሆን እንዳልችል በቃ እያደረጉኝ ነው። ስለዚህ በቃ አሁን ከብዶኛል። እኔ በቃ አሁን ራሱ በቃ እሱ በቃ ውሳኔን ማሳወቅ አለብኝ። ለምን እሱ እኔን ብሎ እዚህ እንዲጉላል አልፈልግም። ምንም አይነት ተስፋ እንዲኖረው አልፈልግም። በቃ አብረን መሆን ካልቻል በቃ ቢያንስ እሱ የሆነ ነገር በቃ ማድረግ አለበት፣ የራሱን ማለት ነው። በቃ የራሱን ህይወት በቃ መቀጠል አለበት። እኔ እዚህ ጋር ልይዘው አልፈልግም። በቃ በኔ ምክንያትም እስካሁን በኔ ምክንያት ብዙ ነገር ሆኗልና እዚህ ጋር በኔ ምክንያትም ብዙ ነገር እንዲሆን አልፈልግም። ምንም ነገር እንዲደርስበት አልፈልግም። እዚህ ቤተሰብ የለውም፣ ጓደኛ የለውምና እዚህ ሆኖ በቃ ወጪም እንዲበዛበት አልፈልግም። በቃ ሌላ ነገርም ተደራራቢ ነገሮች እሱ ላይ እንዲፈጠሩ ስለማልፈልግ በቃ እሱ ደግሞ እኔ ጋር መሆን ነው የሚፈልገው እንጂ እዚህ ሆኖ ልጁ እያየ ቢቀጥል ቢኖር ደስ ይለኛል። ግን እሱ እኔ ጋር መሆን ይፈልጋል። ግን በቃ በእንደዚህ አይነት ምክንያቶች እኔና እሱ በቃ አብረን መሆን አንችልም። እኔ ደግሞ እዚህ ጋር ቤተሰቤን በቃ አላቀም ወንድሞቼ፣ እሺ ግን ፋዘርን እኔ እንትን ከሱ ቃል ውጭ መሆን አልችልም። በቃ ለምን ብዙ ነገር በቃ የሱን ቃል እኔ በጣም ሰማለሁኝ፣ አከብረዋለሁ። እዚህ ጋር ደግሞ እሱ አይሆንም ያለኝን ነገር ጥሼ ብገባበት ነገ በሚፈጠረው ነገር በቃ በጣም አዝናለሁ። ደግሞ ይሄ አሁን ላይ ስላላመነብኝ እምነት ደግሞ በጣም ትልቅ ነገር ነው። በቃ የሆነ ሰው እምነታችሁን ሲያጎል እስኪ ምንድነው የሚሰማችሁ? በቃ እምነት እኮ ከፍቅር ይበልጣል። ቢያፈቅረኝም እምነት ከሌለበት እሺ ምን አሁን ነገ ጧት ላይ እዚህ ጋር ውስጥ ጋር ያደረብኝ ያለው ነገር እሺ አሁን ቤተሰብን እሺ አልሰማም። በቃ ቤተሰብ እኮ የኔን ህይወት የሚኖርልኝ ቤተሰብ አይደለም። አሁን ላይ ትልቅ ሴት ነኝ፣ ትልቅ ልጅ ነኝ። የራሴን ህይወት ራሴ ነኝ የምኖረው። ማንም ቤተሰብ ቢገባም አልሰማም ማለት እችላለሁ። ግን እዚህ ጋር ደግሞ እኔ ራሴን ውስጥ የሚያጠራጥረኝ ነገር አለ። በቃ አንዴ እምነቴን ስላጎደለው በጣም በቃ እምነት የሚጎዳ ነገር ነው ይሄ አለማመን፣ ልጁን አለማመን። በቃ እኔን እኮ ከሌላ ወንድ ጋር ጠረጠረኝ ማለት ነው። የፈለገው ክፍተት በመሀላችን ቢፈጠር እንኳን ይሄን ያክል ደረጃ በቃ ልጁን እንደዚህ እስከ ዲኤንኤ እኔ ውስጤ በጣም ታሰብቶኝ ነበር፣ ተጎድቶ ነበር ይዛኔ። ለምን እኔ እውነቴን ልንገራችሁ ጭራሽ ፍላጎት አልነበረኝም ዲኤንኤ እንዲደረግ። ግን እሱ ደስ ይበለው ብዬ ነው በቃ ፈቃደኛ ሆኜ ሁሉ ነገር የቀጠልኩለት ከሱ ጋር በቃ ደስተኛ እንደሆንኩ እያስመሰልኩ በቃ ከሱ ጋር ቀጠልኩ። ለምን የሚፈልገው ነገር ይሄ ትልቁ የሚፈልገው ነገር እስካሁን የቆየበት ምክንያት ስለሆነ ይሄን ምርመራ አድርጎ በቃ እርግጠኛ ሆኖ በቃ ከዛ በኋላ የሚፈልገው ነገር እንትን እንዴት ስለፈለኩ ነው የተስማማሁት ነበር እንጂ ፍላጎቱ ኖሮኝ አይደለም። ለምን ራሴን አውቃለሁ፣ ከሱ ውጭ ከማንም ጋር እንዳልነበርኩኝ በቃ ራሴን አውቃለሁ። ስለዚህ ይሄን ነገር ስለማቅ ነበር እንደዛ ፍላጎት ያልነበረኝ። መጨረሻ ላይ ግን ተስማማሁ እሱ ፍላጎት ስለነበርና ይሄ ነገር በመሆኑ በቃ የኔ ትልቅ እምነቴን አጉድሎታል እዚህ ጋር ማለት ነው። ገባችሁ አይደል? በቃ ይሄ ከሱ ጋር በቃ የሆነ ቀይ መስመር ነው ያደረገብን በኔና በሱ መሀል። አሁን ላይ ደግሞ ቤተሰብም ስለገባበት ነው እኔ በቃ ግራ የተጋባሁት ነገር ማለት ነውና ተስፋ አደርጋለሁ እሱን በቃ ላውራው ስለመፈልግ ዛሬ ጠርቻለሁ።
ተስፋ አደርጋለሁ እንዲረዳኝ እሱ ሊረዳ ይችላል። ባለፈው በጣም ስሜታዊ ሆኖ ነበር እንደዛ ስነግረው። አሁን ደግሞ በቃ አስረዳዋለሁ። በቃ ከሱ ጋር መሆን እንደማንችል በቃ እኔ መጨረስ ፈልጋለሁ ከሱ ጋር ያለኝን ነገር እዚህ ጋር ተስፋ እንዲኖረው የሆነ ነገር እንዲጠብቅ ስለማልፈልግ በቃ ጠራውና በቃ ነግረዋለሁ። እሱ ምን እንደሚል ደግሞ እስኪ ምላሹን እናያለን። ጠራዋለሁ። አሁን ቅድም አውርተን ነበር እና እንደሚመጣ ነግሮኛል እና አሁን እስኪ ቼክ አደርጋለሁ። አሎ ይደርሳል። እሺ በቃ እየጠበቅኩ ነው። እሺ ባይ። በቃ ቤተሰብ እየመጣ ነው። በጣም ግን ባል አይደል እኔ በጣም ለሱ እያሰብኩ ነው፣ እየፈራው ነው። በቃ ምን እንደሚሆን በመነግራው ነገር በውሳኔ በጣም ደስተኛ እንደማይሆን አስባለሁ። እኔም ደስተኛ አይደለሁም በዚህ ውሳኔ። ግን እዚህ ጋር ደግሞ በቃ ቤተሰብ አለ። እኔ በጣም ከበደኝ እውነት። በቃ ግራ ተጋባሁ። እሱም ብቻ ብዬ መርጬ እንዳልሄድ ደግሞ ነገ ደግሞ እምነት የሚባል ነገር አለና ነገም እንደዚህ አይነት ነገር ቢፈጥርብኝ በኋላ በቃ በጣም ነው የሚደብረው ይሄ ነገርና እስኪ ይምጣና እናወራለን፣ አብረን እናያለን። አይ እንዴት ነሽ? ሰላም ሰላም። እንዴት ነሽ? ሰላም። ምን ዛሬ በቪዲዮ መጥተሻል? ያው አንዳንድ ነገር ማውራት እነሱን ማውራትቸው ነገር ስለነበረ ቤተሰቦች ምን አወራችሁ? አብረው እንዲሰሙ በእና አዲስ የተሻለ ነገር አለ በህይወታችን የነበርንበት ሁላችሁ ስለምታውቁ ነው የነበር። ምን አወራሽ? ሚስጥር አወራችሁ እንዴ? አይረ ምን ሚስጥር የለም። ለማንኛውም ሰላም ብያለሁ ቤተሰቦች። ቅድሚያ እናንተ ሰላምታ ይቀርማል። ለምን እንደጠራችኝ ባላቀም ቅድሚያ እናንተ ሰላምታ ይቀርማልና ወይዬም ልታዘዝ ክቡርነቱ። ደህና ነሽ? ደህና ነኝ። እንዴት ነህ? አምሮብሃል ደግሞ ነጭ ምናምን ለብሰህ። ልጄ ደህና ነው? ደህና ነው። እውነት ዋናው ደህና መሆኑ ምን ናፈቀህ እንዴ? እንዴት ይናፍቅኝ? ይዘሽው በመጣሽ ይዘሽው ጫ አይ ተኝቶ ነበር ተኝቷል። ለዛ ነው እውነት እንጂ አስቤ ነበር ግን ተኝቷል። እና ልጅ እንዴት ነው ታዲያ? ደህና ነው ልጅ። ምን ነው እኔ ጠፋሁበት? አልናፈቀም? ኧረ ናፍቋል። እንዴት አይናፍቅም? እውነት ኦኬ። አይ ለምን አትሰኝም ታዲያ? ተኝቷል ነው ምክንያቱ? እሺ ብርድ አለ ደግሞ ዛሬ። በቃ አውሪኛ ታዲያ ወደ መጣሽበት ጉዳይ። እሺ ፈራሁኩም። እሺ ቤተሰቦች ምንድነው ያለችው ነገር አለ እንዴ? አይ ለምን በቃ ዛሬ ይፈለኩህ ማለት ነው። በቃ ላውራ ስለፈለኩ ነው። በቃ አይደል በእኔና በአንተ መሀል ከዚህ በኋላ ምንም አይነት ነገር ስለማይፈጠር ማለት በቃ አብሮነታችን ምናምን የማይሆን ነገር ነው እና እኔ ደግሞ እዚህ ጋር በእኔ ምክንያት እዚህ እንድትቆይ አልፈልግም፣ እንድትብላላ አልፈልግም። ገባ? በቃ እዚህ ጋር ወጪም እንዲበዛብህ አልፈልግም። እዚህ ቤተሰብ ምንም ስለሌለ በቃ ማለት በቃ እኔ እናንተ ጨርሰናል። እዚህ ጋር አብረን መሆን አንችልም እና ወደ ኢትዮጵያ ራሱ መመለስ ከፈለክ ወደ ኢትዮጵያ መመለስ ከፈለክ ትኛለሽ እንዴ? እኔ መመለስ አቅቶ ይሄን እንዴ? እስካሁን መመለስ አይ ብዙ ጊዜ እሷን ብዬ ነው ምናምን ስለምትል እኔ ደግሞ እዚህ ጋር አብረን መሆን ካልቻል እዚህ ምን ትሰራለህ? ይሄን መርዶ ልትነግሪኝ ነው የመጣሽው ድረስ? ይሄ እኮ መርዶ ማለት አይደለም። አይ ለመርዶ ነው እንጂ ከዚህ በላይ መርዶ ምን አለ እንዴ? መርዶ ነው እየነገርሽኝ ያለሽ። ወደ ኢትዮጵያ ሂድ ማለት በቃ በቤተሰቦችሽ ነገር አመንሽ። ልታሻሽው የምትችይው ምንም አይነት መንገድ የለም። ይሄ እኮ ማመን አይደለም። እዚህ ጋር እኮ እኔ እኮ ግራ የሚገባኝ ነገር ያንቺ ቤተሰቦች የራስሽን ህይወት እንደሚኖሩልሽ ለምን ነው ቤተሰቦችን ተደማጭነት የምታደርጊያቸው? እዚህ ጋር እኮ ነገ ምን ሊፈጠርብኝ የሚችል ነገር ነው። እኔ ያላሳዝንሽም እንዴ? ቢያንስ እኔ ያላሳዝንሽም? ሰው ሀገር ላይ መጥቼ አንቺን ብዬ መጥቼ ሁሉ ጊዜ ቆይቼ አሁን ላይ እንደዚህ እሺ ዴኔ ሆነ ታወቀ ልጁ የኔ ሆነ ይሄ ልጅ አላባት እኔ ኢትዮጵያ እየኖርኩ አንቺ እዚህ እየኖርሽ አስቢው እስኪ እንዴት እንደሚያድግ በምን አይነት መንገድ ነው ልታሳድጊው የምታስቢው? ቤተሰቦችሽ ሊያሳድጉልሽ ነው? ቤተሰቦችሽ እንደባልሽ መሆን ይችላሉ? ምን አይነት ሀሳብ ነው? እኔ እኮ ሀሳብ ነው የሰጠሁህ እንጂ እኮ እዚህም መኖር ትችላለህ። ግን በቃ አንተ የምትፈልገው ነገር ምንድነው? የምትፈልገው ነገር አድርገ። እኔ ግን እናንተ ጋር ምንም ነገር አይፈጠርም። በቃ ጨርሰናል። እዚህ ሆነህ ልጁን እንደፈለገ በምትፈልገው ጊዜ እያየህ እዚህ መኖርም ትችላለህ። ግን እዚህ ጋር አንተ ብዬ ነው ኑሮ ካል አለ አይደለ የሆነ የተመቻቸ ነገር ስለሌለ እዚህ እንድትጉላላ ምናምን አልፈልግም። ገባህ? አንቺ ግን ምን አይነት ጭንቅላት ነው ያለሽ?
ማለት እንዴት ነው ማገናዘብ የምትችይው ነገሮችን? እንዴ ከዚህ በላይ እንዴት ማገናዘብ? ቤተሰቦች ከባልሽ ልታስበልጭ ይችላል። እኔ እኮ ማስበለጥ አለማስበለጥ እኮ አይደለም እንዴ። ምን አይነት ነው? እንዴት ነው የምታስቢው ነገሩን? ማስበለጥ አለ አንተ አሁን የሆነ ተቃራኒ ነገር ከሆነ እሺ ምን ማድረግ እችላለሁ? ምን ማድረግ እችላለሁ የሚባል ነገር እኮ አይደለም። አይ እንደዚህ ማለት እሺ ተገቢ ነው ብለሽ ታስቢያለሽ? ማለት እንዴት ነው? እኔ አሁን ወደ ኢትዮጵያ ሄጄ እስራኤል ልጅ ኖሮኝ እንዴት አይነት ህይወት ነው እኔ እኖራለሁ ብለሽ የምታስቢው? እሺ እኔ ምን ማድረግ አለብኝ? ማድረግ አለብኝ አይደለም። ለምን ደሞ አታስቢው ነገሮች? ለምን ደሞ አታስቢው? ምንድነው ከኔ እንዴ? ኧረ ምንም ምንድነው ግራ የሚያጋባ ህይወት። እሺ እኔ ምን አድርጌ? አንተ ቆይ አታምንብኝም? በቃ እኔ በትዕግስት እያወራሁ እኮ ነው። እስካሁን ራሱ ተቃለለ። አለፈ እኮ በቃ ሁሉ ነገር አለፈ። አለፈ የሚባል ነገር የለም። እኔ በቃ ነጥብ ነው ይሄ። አታምንብኝም? አታምንብኝም? ምን ነገር እኮ ከያሽው እኮ ፍቅር ላይ እኮ እንደዚህ አይደለም አይደል እንዴ? ፍቅር ላይ እንደዚህ ሁሉን ነገር ከያሽው እኮ አስቸጋሪ ነው። መተማመን ደግሞ ከሌለ ምን አይነት ፍቅር ነው? እሺ አንተ የምታወራው ፍቅር መተማመን። እሺ እኔ በቃ ቤተሰቦች ሁሉም ያወቁት ነገር ነው፣ ሚዲያ ላይ የታወቀ ነገር ነው። እኔ ላንቺም ለሁሉም ነገርሽ ለኔ ለሁሉም ነገር ብዙ ነገር ላድርግሽ፣ ግን እንደዚህ ተወርቶ ቢያንስ ምንድነው መደረግ ያለበት? አንተ እኮ ልጅ አንተን እየመሰለ ራሱ በቃ ተጠራጥረህ ነበር እኮ እስከ ማስደረግ ደረጃ ድረስ ልጅ እኮ እኔን አምኛለሁ ብዬሻለሁ እንዴ ከመጀመሪያ እኮ ብታምንበት አታደርግም የነበር ለምን እኮ በቃ ለምሳሌ እንደዚህ ሚዲያ ላይ ባናወጣው ኑሮ እሺ ችግር የለውም። ግን እዚህ ጋር ወጥቶ በቃ አዩት አይደለ? ይሄ ደግሞ በቃ ደባሪ ነገር ነው። እንደማረግ እኮ አላውቅም። በቃ በህይወቴ ምን እንደማረግ አላውቅም። እንዴ ግራ አታጋቢኛ በእናትሽ። እሺ በቃ እኔ ልሂድ። ምንድነው ሐሳብሽ? ምንድነው በቃ ቤተሰቦች ነው ተደማጭነት የምታደርጊው? ከዚህ ውጭ እዚህ ጋር ቤተሰብ ተደማጭነት ምናምን ማለት አይደለም እንዴ። ለምን አትረዳም እንዴ? ተረጋጋና በቃ መረዳት አለብን። ምን ማድረግ እንዳለብኝ አላውቅም። ምን ማለት እንዳለብኝ አላውቅም። እኔ በቃ እኔ ጨነቀኝ። በቃ እኔ ምን በቃ ቆርጠሻል። እንደዚህ እኔን እንድሄድ ወስነሻል። እኔ ወስኛለሁ። ለምን እኔ በቃ እኔ ልይዝህ አልፈልግም። በቃ እዚህ ጋር ገባህ? ለምን በቃ በእኔ ምክንያት እንድትሰቃይም የሆነ ነገር እንድትሆንም ስለማልፈልግ ነው ውሳኔ እኮ የነገርኩህ። ገባህ? እስካሁን ድረስ ስላልወሰንኩ በቃ ማለት ልጅሽን ይዘሽ መኖር ትችያለሽ ብቻሽን። እኔ እኮ ደስ ይለኛል ካንተ ጋር ብኖር፣ ካንተ ጋር አብረን ብንኖር ብናሳድገው እኔ ደስ አይለኝም? እንደ ነገር አልፈልገውም። ግን እዚህ ጋር ደግሞ ቤተሰብ ያስጨነቁኝ ነው አይደል? ለምን በቃ እኔ ምን ላድርግ? እኔ ምን ማድረግ እንዳለብኝ አላውቅም። በቃ እኔ ጭንቅላቴ ራሱ ሁሌም ደግሞ አውቃለሁ ቤተሰብ ያልፈቀደው ነገር የማይሳካ የማይሆን ነገር ነው። ቤተሰብ ያልፈቀደው ነገር የማይሳካ ነገር ማለት ነው። በቃ አይሳካም። ቤተሰብሽን ህይወት አንቺ ነሽ የምትኖሪው ወይስ ምንድነው ሀሳብሽ? አልገባኝም። የቤተሰብን ህይወት እኖራለሁ ማለት አይደለም፣ ግን በቃ የሆነ ቤተሰብ እንደዚህ ያልተስማማበት ነገር በቃ አይሆንም። ታውቃለህ እኔ እናንተ ነገር ወስነሻል? በቃ አዎ ወስኛለሁ። እኔ በቃ አላውቅም ምን ማለት እንዳለብኝ ምን ልልሽ እንደምፈልግ አላውቅም። ግን እንዴት ነው የሚቻልሽበት? ማለት እንዴት እኔም በቀላሉ መርሳት ትቻለሽ? እንዴት ነው አንቺ እኔ መርዳት አንተና ረሳው? ይሄን ሁሉ ነገር እያደረከኝ እስካሁን ራሱ ቀለበቱን እስካሁን እጅ ጋር ነው ያለው። እስካሁን ጭንቅላትሽ እንዴት ነው የሚያስበው? በእናትሽ እስኪ ተረጋጋ። እኔ እኮ በቃ በዚህ ልክ ካንተ ጋር ማውራት አይቻልም ማለት ተረጋግቶ ካንተ ጋር ማውራት አይቻልም ማለት ተረጋግቶ ማውራት አይቻልም። አንቺ በቃ ለኔ መሆን ያልቻልሽ ለማን ልትሆኚ ነው? እንደዚህ በዚህ ልክ ማፍቀሽ ያፈቅኩት በዚህ ልክ ምንድን ነው እንዴ? ከዚህ በላይ እንዴ ልሙትልሽ? ፍቅረኛለህ? አታምነኝም። በቃ አታምነኝም። እኔ ማለት እሺ ይቅርታ አስተካክላለሁ አልኩሽ አይደል እንዴ? ከማን አስተካክላለሁ ከማለት በላይ ምን ላድርግሽ? ችግር አለብሽ። በጣም ትልቅ ችግር ነው ያለብሽ። በቃ አንቺ ምንም በቃ እኔ አላውቅም። በቃ ምን አይነት ህይወት እንደምኖር ብላ አላውቅም። ከዚህ በኋላ ተስፋ የሚያስቆርጥ ነገር ነው እያደረግሽ ያለሽው። ከዚህ በላይ ምንም አይነት መስዋዕትነት ልከፍል አልችልም። ምንም አይነት ነገር ላደርግ አልችልም። በቃ እንዴት ነው ለምን ሴት እንድጠላ በህይወቴ ሴት እንድጠላ ለምን ታደርጊኛለሽ? አይ እኮ የሆነ ጥላቻ ነገር እንዲፈጠርብህ ለምን ታደርጊኛለሽ? በቃ በህይወቴ ሴት እንድጠላ እያደረግሽኝ እኮ ነው ያለሽ። በቃ ቤተሰቦች እሺ በቃ እኔ ልሰጠህ ነው የመጣሁት። ለማንኛውም ማለት ምን ያደርግልኛል? እዚህ ጋር ከጨረሰን አይደለ? እስካሁን እጄ ጋር ነበረ። በዚህ ራሱ እንኳን ማመን ነበረብህ። ምን እሺ ለኔ ለምን ነው እስካሁን እጄ ጋር ማድረግ ራሱ ማመን ነበረብህ አይደለ? እስካሁን ድረስ እጄ ጋር አላወጣሁትም ነበር፣ ምክንያቱም ባንተ ስላልወሰንኩ ማለት ነው። አሁን ግን በቃ እኔ ወስኛለሁ። ውሳኔ እንድታውቅ ስለምፈልግ ነው ይሄን ማድረገው። ስለዚህ እዚህ ጋር ሆኖ በቃ አንተን ወደ ኋላ እንዲያስቀርፍ አልፈልግም። ይሄ ነገር እንዴት ነው የምትችይባችሁ? በእናትሽ ለኔ ቀለበት አውጥተሽ የሰጠሽ በቃ እየተለያየን ነው፣ ከልብ እየተለያየን ነው። ሲጀምር ከዚህ እንኳን ተለያይተናል። ቀለበት አይደለም የሚያስረን ታውቃለህ። ይሄ ምንድን ነው? ወደዛ ጠይልኝ፣ ወደዛ ጠይልኝ። እንዴ ለምን እንደዚህ ተወረውራለህ? እሺ ይሄ በቃ የራስሽ ጉዳይ፣ የፈለግሽውን ህይወት መኖር ትችያለሽ።
በቃ እኔ ምን ማድረግ እንዳለብኝ አላውቅም በዚህ ጉዳይ። በቃ ስሜታዊ ሆኖ ነው የሄደው። እኔ በቃ ይደብረኛል እንደዚህ አይነት ስሜት ሳዊ ሲሆን እሱ ግን እኔ ደግሞ እዚህ ጋር ምንም ማድረግ አልችልም። በቃ ቤተሰብ ያልፈቀደው ነገር ነው። እኔ በቃ ምን ማድረግ እንዳለብኝ አላውቅም። ሁሌ እንደዚህ ነገር ነው የሚፈጠረኝ። ምክንያት አጣሁለት በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር